ካሌብ እባክህ እንደዚህ አትቀየመኝ እባክህ ካሌብ። ያንተንም የአባትህንም ነገር አልፈልግም። ሲጀመር አንተ ከኔ ውጪ ህይወትህን መምራት መቻል አለብህ። ኤልሳ አርፈሽ ተቀመጭ፣ ድንበርሽን ነው። ለካሌብ ሁሉንም ነገር እነግረዋለሁ። ደሊና የደበቀችው የሆነ ወረቀት አለ ብዬ እነግረዋለሁ። የፈለግሽውን እመኝ። እኔ ሰርጉ እንዲቀር ወስኛለሁ። ካሌብንም ከህይወት ያስወጣዋለሁ። ካሌብ ይሄንን ቢሰማ ይሞታል። ደሊና ቆይ እንዴት እንደዚህ ጨካኝ ትሆኛለሽ? ይሙትም ይኑርም እኔ አንዴ ውሳኔን ወስኛለሁ። ጉዳይ አይደለም። እውነተኛ ማንነትሽን አሁን ገና ሳይሽ ከጀርባችን ይሄን ሁሉ ሴራ ስትሰሪ ነበር ማለት ነው? አዎ ሴራ ስሰራ ነበር። አሁን ግን ክፍሌን ለቀሽ ውጪ። የካሌብ አባት ያደረገው ሚስጥርና ወንጀል ከተጋለጠ ካሌብ ህይወቱ ይበላሻል። እኔ ደግሞ ካሌብን አጥፍቼ መኖር አልፈልግም። ከዚህ ቤት ተደብቄ ነበር። የካሌብ ህይወት ግን እንደተጠበቀ ይኖራል። የቤዛ ክፍል ለረዥም ጊዜ ስላልተጸዳ አዋራ ብቻ ሆኗል። አዎ ደሊናዬ፣ እንዳለ የሷ ነገሮች ስለተው ክፍሉ ጨለምተኛ ሆኖ ነው የሰነበተው። አጽድተን አየር ከገባው በኋላ አሁን ጥሩ ሆኗል። እውነትሽን ነው። ይልቅ አሁን የቤዛን ልብስ የት ነው የምናስቀምጥላት? የማያስፈልጉትን የተበላሹትን አውጥተን እንጥላቸዋለን። በጣም ጥሩ ሀሳብ ነው ደሊና። በቃ አንቺ እሱን ቦርሳ ወስደሽ ማስቀመጥ ትችያለሽ። በቃ አንቺ ስታጸጂ ትቆይኛለሽ፣ እኔ ሻንጣውን አስቀምጬ እመጣለሁ። እሺ ኤልሳ፣ እኔ ደግሞ የቀሩትን ነገሮች ላስተካክላቸው። ብዙ አትልፊ ደሊና፣ እኔ ስመጣ አብረን እንጨርሰዋለን። ይሄ የካሌብ አባት ለካሌብ እናትና ለካሌብ ያስቀመጠው የውርስ ሰነድ ነው። ቤዛ ለምን ራሷ ጋር ደበቀችው? ሻንጣውን አስቀምጬ መጣሁ። ምነው ደሊና ደነገጥሽ? ኧረ አልደነገጥኩም። ምነው ፊትሽ በፍርሃት ተቀየረ? ወይ ኤልሳ፣ ምንም አይደለም። አቧራ እንደዚህ ያስደነግጣል እንዴ? በእጅሽ ያልሽው ወረቀት ምንድን ነው? አይ ምንም አላገኘሁም። ዝም ብሎ አዋራው አፍኖኝ ነው። አቧራ እንደዚህ ያስደነግጣል እንዴ? በእጅሽ ያልሽው ወረቀት ምንድን ነው? አሮጌ ደብተርና የወዳደቀ ወረቀት ነው ያገኘሁት። እስኪ ሊዮ ደሊና፣ እዚህ ቤዛ ክፍል ውስጥ የተገኘ ወረቀት ከሆነ ጥንቃቄ ማድረግ አለብን። አያስፈልግም ኤልሳ፣ ዝም ብሎ ባዶ ወረቀት ነው። ደሊና፣ እኔ እኮ እህትሽ ነኝ። ከዓይኖችሽ ውስጥ ግን መደናገጥ እያየሁ ነው። እውነት ምንም አይደለም ኤልሳ፣ ዝም ብዬ በሀሳብ ተውጬ ነው። በምን ሀሳብ ነው የምትዋጪው? ከሰርጉ ዝግጅት ጋር የተያያዘ ነገር ነው። ነገር ግን ያልሽው ወረቀት ከሰርጉ ዝግጅት ጋር የሚገናኝ አይመስለኝም ደሊና። ለካሌብ ምንም እንዳትነግሪው እባክሽ፣ ምንም እንዳትነግሪው። ካሌብ ቢመጣና እንደዚህ ተደናግጠሽ ቢያይሽ ምን የሚፈጠር ይመስልሻል? ለካሌብ ምንም እንዳትነግሪው እባክሽ፣ ምንም እንዳትነግሪው። ለምን አልነግረውም? የሆነ የምትደብቂው ሚስጥር አለ ማለት ነው? ምንም ሚስጥር የለም። ከሰርጉ በፊት ምንም አይነት ችግር እንዲፈጠር አልፈልግም። ጠብ የሚፈጠር ከሆነ ታዲያ ለምን እውነቱን አትናገሪ? እባክሽ ኤልሳ፣ አታስጨንቂኝ። እኔ ሁሉንም ነገር አስተካክላለሁ። እሺ ደሊና፣ አንቺ እንዳልሽ። ነገር ግን ከካሌብ የደበቅሽ ነገር ካለ ጥሩ አይመጣም። አውቃለሁ። በቃ ጽዳት ከጨረስን ወደ ሳሎን እንሂድ። ካሌብ የሚመጣበት ሰዓት ደርሷል። ደሊና፣ የት ጠፍተሽ ነው? እኔ እኮ አዳራሹ ጋር ሄጄ ቆንጆ ዜና ይዤ መጥቻለሁ። ካሌብ መጣል እንዴ? እኔ እኮ በሀሳብ ተውጬ ስትመጣም አላየሁም። አዎ ደሊና፣ አሁን ነው የመጣሁት። ግን ፊትሽ ልክ አይመስልም። ደንግጠሻል እንዴ? አይ ምንም አልተፈጠረም ካሌብዬ። የቤዛን ክፍል ስናጸዳው አዋራው አርፎብኝ ነው። አቧራ አፍኖሽ ነው ወይስ
ሌላ የተፈጠረ ነገር አለ? አይኖችሽ ውስጥ እኮ ትልቅ መደናገጥ ነው ያለው። ንገሪኝ፣ ምንድን ነው የተፈጠረው? እውነት ምንም አልሆንኩም የኔ ፍቅር። ክፍሉን ስናጸዳው አንዳንድ ትዝታ ትዝ ብሎኝ ነው። እሱማ እኔንም ያስገርመኛል ደሊና። ግን ያ ሁሉ ላይ ጨለማ ጊዜ አልፏል። አሁን ወደ ብርሃን ወጥተናል። ያ ሁሉ መከራና ስቃይ አልፎ ለዚህ ቀን መድረሳችን ትንሽ ስሜታዊ አድርጎኝ ነው። አንቺ ደግሞ አሁን የዚህ ቤት ብርሃን ነሽ። ታዲያ ለምንድን ነው በደስታሽ ጊዜ የምታዝነው? አላዘንኩም ካሌብ፣ ትንሽ ደስታው በዝቶብኝ ነው። ደሊና፣ እኔ እኮ አጠገብሽ ነኝ ያለሁት። ማንም የኛን ደስታ ሊያበላሽ የሚችል ሰው የለም። አንዳንዴ ይሄ ሁሉ ሰላምና ደስታ እጄ ላይ ሲገባ የሆነ ነገር መጥቶ እንዳያበላሽብኝ ይፈራሉ። ደሊና፣ እኔ እኮ አጠገብሽ ነኝ ያለሁት። ማንም የኛን ደስታ የሚያበላሽ ሰው የለም። ቃል እገባልሻለሁ። አውቃለሁ ካሌብ፣ ምን ያክል እንደምትወደኝና እንደምታስብልኝ አውቃለሁ። ታዲያ ያን ያህል ከምንሽኝ ቅድም ስገባ እንደዛ ለምንድን ነው የደነገጥሽው? አይ ምንም አይደለም። የድሮ የማስታወሻ ደብተር አግኝቼ ነው እና እነሱም ብዙም አልፈልጋቸው የግል እቃዎች ናቸው። የግል እቃሽ ከሆነ ለምንድን ነው እኔ ስመጣ እንደዛ የደነገጥሽው? እኔ እኮ ከአንቺ ምንም አልደብቅም። አንቺ ከእኔ የምትደብቂው ነገር አለ? እኔ ምንም ሚስጥር የለኝም ካሌብ፣ ዝም ብለህ አትጠራጠሪ። ደሊና፣ እኔ እኮ የልብሽን ትርታ በደንብ አውቀዋለሁ። የሆነ ነገር እየደበቅሽ እንዳለሽ ግልጽ ነው። ከሰርጋችን በፊት የሰማሽው ነገር አለ? እባክህ ምንም የለም ካሌብ። በዚህ በደስታችን ጊዜ በጥርጣሬ የተሞላ ጥያቄ አትጠይቀኝ። አየሽ ደሊና፣ ልታለቅሽ እኮ ነው። እኔ እኮ ያንቺን ሰላም ነው የምፈልገው፣ ሌላ ነገር አይደለም። እኔ እኮ ለአንተ ሰላም ብዬ ነው የምኖረው። ይህንን ደግሞ በደንብ ታውቃለህ። ግን እኮ በመካከላችን ምንም አይነት ድብቅ ነገር እንዲኖር ስለማልፈልግ ነው እንደዚህ የጠየኩሽ። ካሌብ፣ እኔ ምንም የምደብቅህ ነገር የለም። አሁን ይሄንን ወሬ እንዝጋው። አዎ፣ ነገ የሰርግ አዳራሹን አጊጠው እንደሚጨርሱ እና የልብስሽን ጉዳይ ደግሞ እንደጨረሱ ነግረውኛል። በጣም ደስ ይላል። የሰርጋችን ቀን ደረሰ ማለት ነው? አዎ ደሊና፣ ግን ይህን ዜና ስነግርሽ ምንም ደስተኛ አትመስይም። ልብሽ ሌላ ቦታ ነው ያለው። አይ ልቤ እዚሁ ካንተ ጋር ነው ያለው። የሰርጉን ቀን ሳስበው ትንሽ ጭንቀት ተሰምቶኝ ነው። ሙሽራ እኮ ይጨነቃል። ደሊና፣ የሙሽራ ጭንቀት? እኛ እኮ ከምንም በላይ ተፈታትነን ተዋደን ነው ለዚህ በቃ ነው። እንግዶች ምን ይላሉ ብለሽ ነው እንደዚህ የምትጨነቂው? አውቃለሁ ካሌብ፣ ግን ሰዎች ሁል ጊዜ መልካም ነገር አያስቡም። ማን ነው በመሀላችን የሚገባው? ቤዛ እኮ ከህይወታችን ወጥታለች። አሁን አዲስ ምዕራፍ ነው እየኖርን ያለነው። መካከላችን ገብቶ ይህንን ድንቅ ቤተሰብ እንዲበጠብጥ አልፈልግም። ቤዛ እኮ ከህይወታችን ወጥታለች። አሁን እኮ ሰላማዊ ህይወት እየኖርን ያለነው። ሌላ የሚያስጨንቅሽ ነገር አለ? ዝም ብዬ ነው። ምንም የለም። አንዳንድ ጊዜ የድሮ ጠባሳ ስለማይጠፋ ነው። ደሊና እባክሽ ያን የድሮ ጠባሳሽን እርሺው። አሁን አባቴ በህይወት ቢኖር ኖሮ ምን ያክል ይኮራብኝ ነበር መሰለሽ። አባትህ ጥሩ ሰው እንደነበሩ እማዬ ነግራኛለች። ሁልጊዜም ያንተን ደስታ ነበር የሚመኘው አሉ። አባቴ ለቤተሰቦቼ ትልቅ አደራ ጥሎ ነው ያለፈው። ለዛ ነው እኔም አደራዬን ለመጠበቅ እየሞከርኩ ያለሁት። ልክ ነህ ካሌብ፣ የአባትህን አደራ መጠበቅ ትልቅ ነገር ነው። ለዛ እኮ ነው ከልቤ የማፈቅርሽ ደሊና። አሁንም ግን ዘና ያልሽ አትመስይም። የደበቅሽውን ነገር ብትነግሪኝ ደስ ይለኛል። አረ ካሌብዬ፣ ለምንድን ነው እንደዚህ የምትጫነኝ? እኔ አንተን የሚጎዳ ነገር በፍጹም አላደርግም። ደሊና፣ እኔ እየተጫንኩሽ አይደለም፣ ግን አሁን እያሳየሽኝ ያለው ባህሪ በጣም አጠራጣሪ ነው። ምን ሆነሻል? ንገሪኝ እባክሽ። አንዳንድ ነገሮች ጊዜ ያስፈልጋቸዋል። ጊዜው ሲደርስ እኔው ራሴ እነግርሃለሁ። ጊዜ እፈልጋለሁ? እንዲህ ሰርጋችን እኮ ጥቂት ጊዜ ነው የቀረው። ይሄ እኮ በመሀላችን ያለውን መተማመን በጣም ነው የሚሸረሽረው። ታውቂያለሽ አይደል? እባክህን ካሌብ፣ መተማመናችንን አያጠፋውም። እኔ ላንተ ያለኝ ፍቅር እውነተኛ ነው። እሺ ደሊና፣ አንቺ ካልሽ ይሁን። ግን አሁን የደበቅሽ ነገር እኔን ወይም ደግሞ ቤተሰቦች የሚጎዳ ከሆነ በኋላ ይቅር አንባባልም። እሺ? መቼም ቢሆን አንተን የሚጎዳ ነገር አላደርግም። ፈጣሪ ምስክሬ ነው። እኔ በሰላም እንድንኖር ብቻ ነው የምፈልገው። ካሌብዬ፣ እባክህን እንደዚህ አትቀየመኝ። እባክህ ካሌብ። ደሊና፣ ቆይ ቅድም ምን ተፈጥሮ ነው? ካሌብ እንደዛ ተናዶ ሲወጣ ለመጀመሪያ ጊዜ ነው ያየሁት። አይደለም፣ ምንም አልተፈጠረም። ዝም ብለን እያወራን ነበር። ኧረ እባክሽ ተወያይታችሁ በውይይት ብቻማ ካሌብ እንደዛ ይበሳጭ። አንቺ ደግሞ እዚህ ብቻሽን ተጨናንቀሻል። አይ ምንም አልተባባልንም ኤልሳ። እኔ በትንሽ ነገር ስሜታዊ ሆኜ ነው እንጂ አልተናደደም። አሁንም ከካሌብ ጋር ስትጨቃጨቁ እኔ በርቆኝ እየሰማሁ ነበር። ጭቅጭቅ እኮ አልነበረም ኤልሳ።
ስለ ሰርጉ ወጪና ፕሮግራም እያወራን ስለነበረ ነው። ስለ ሰርጉ ወጪ? ደሊና እባክሽ አትዋሺ። ካሌብ ለሰርጉ ወጪ ብሎ ካንቺ ጋር ይጨቃጨቅ። እሱ እኮ ለአንቺ ሲል ህይወቱን ይሰጣል። ወጪው አላስፈላጊ ነው፣ በትንሽ ነገር እናድርገው ስለው ትንሽ ተቀየመኝ። ደሊናዬ ነገሩ ስለ ሰርጉ ወጪ ቢሆን ኖሮ ካሌብ አይንሽ ውስጥ ያለውን ነገር አይቶ ያፋጥጥሽን ነበር። ቅድም እኮ ምንድነው የምትደብቂኝ ሲልሽ በደንብ ሰምቼዋለሁ። ሰማሽ እንዴ? እሱ እኮ ዝም ብሎ እየተጠራጠረኝ ነው እንጂ የምደብቀው ነገር የለም። እውነት የምትደብቂው ነገር ግን የለሽም? እንደዛ ከሆነ ቅድም ያልሽው ወረቀት ምን ነበር? ያን ወረቀት? እሱ እኮ የድሮ የትምህርት ቤት ማስታወሻና አሮጌ ወረቀት ነው። የድሮ ማስታወሻ ደብተር ከቤዛ ክፍል ውስጥ ይገኛል እንዴ? ደሊና እባክሽ አትቀልጅብኝ። ከእሷ ፋይል አጠገብ ወድቆ ስለነበር ነው ያነሳሁት እንጂ የእሷ እቃ አይደለም። እንዳምንሽ ከፈለግሽ እውነቱን ንገሪኝ። አሁን ፊትሽ ላይ ያየሁት ያለሁት ድንጋጤ እንድጠራጠር እያደረገኝ ነው። ኤልሳዬ እባክሽ አትጠራጠሪኝ። እኔ ለአንቺም ለማየም ለካሌብም ሁልጊዜም መልካም ነገር ነው የማስበው። እኔ እኮ ክፉ አስብሽ አላልኩም ደሊና። ነገር ግን ሰርጋችሁ ሊካሄድ ትንሽ ቀን ሲቀረው እንደዚህ አይነት ግጭት መፈጠሩን ሳስበው ያስፈራኛል። የሚያስፈራ ነገር የለም። እኔና ካሌብ አሁንም እንዋደዳለን። ሁሉንም ነገር ታረጋግጫለሽ። ታዲያ ያን ወረቀት ለሱ ሳታሳይው ዝም ብለሽ ደብቀሽ ልትቆይ ነው ማለት ነው? እሱ አሁን ተናዶ ስለወጣ ነው እንጂ ሲመለስ እኔው ራሴ አረጋግጬ አናግረዋለሁ። ንግግርሽ እርስ በርስ ይጋጫል። እባክሽ ኤልሳ እንደዚህ አታጨናንቂኝ። እኔ ለራሴ ተጨናንቄያለሁ። ማወራውን ነገር አላውቅም። እሺ ከተረበሽ እውነቱን ንገሪኝና እኔ አብሬሽ ልጨነቅ። አውቃለሁ ኤልሳ እንደ እህትሽ ነው የምትወጂኝ፣ ግን ምንም አዲስ ነገር የለም። እባክሽ እመኚኝ። እሺ እንዳልሽው። ግን ካሌብ እኮ በጣም ነው የተጎዳው። እሱ ያለበትን ስሜት በደንብ ተረድቻለሁ፣ ግን ያደረኩት ሁሉ ለቤቱ ሰላም ስል ነው። ከተደበቁ ነገሮች ይልቅ መተማመናችሁ መሸርሸሩ ያመኛል። ትክክል ነሽ ኤልሳ። እኔና ካሌብ ተማምነናል። እቺ የተፈጠረችው ነገር ደግሞ አለመግባባት ናት፣ ትስተካከላለች። ለአንቺ መልካም የሚመስልሽ ነገር ለካሌብ ግን ጭንቀትና ጥርጣሬ ሊሆን ይችላል። አንቺ ግን ያን ወረቀት አሁንም ድረስ ቦርሳሽ ውስጥ አስቀምጠሻል አይደል? ኤልሳ እባክሽን ይህንን ወረቀት ተይው አልኩሽ እኮ። ለምን ይሄን ያክል ትኩረት ትሰጪዋለሽ? ምክንያቱም አንቺ ከልክ በላይ ስለደነገጥሽ። ቀላል ነገር ቢሆን ኖሮ እኮ እንደዚህ አትደነግጭም ነበር። የሆነ የቤዛን ጉዳይ ወይም የቤታችን ሚስጥር ይዟል ብዬ አስባለሁ። ምንም የያዘው ነገር የለም። እኔ ማወቅ ነው እንደፈለግሽው። በጣም ይቅርታ አድርጊልኝ፣ ብቻዬን ተይኝ። እሺ ደሊና፣ ለብቻሽ ተውሻለሁ። ነገር ግን ይሄ ድብቅነትሽ መጨረሻው የሚያምር አይመስለኝም። ምንም የሚሆን ነገር የለም። እኔ ሁሉንም ነገር በስርዓት አስተካክለዋለሁ። እማዬም እኮ ካሌብ ተናዶ ሲወጣ አይተዋለች። ክፍሏ ውስጥ የተጨነቀች ነው ያለችው። እሷንስ ምን ልታያት ነው? ወይኔ አምላኬ፣ እማያየችው እንዴ? እኔው ራሴ እጅ ያረጋጋታለሁ። አያስፈልግም። አሁን አንቺ በዚህ ፊትሽ ሄደሽ ብታወሪያት እማዬን የበለጠ ነው የምታስጨንቂያት። አመሰግናለሁ ኤልሳ። እባክሽ እንዳትጨነቅ አንቺ ያረጋጊያት። እሺ የኔ ልጅ እስኪ ትኩሻ የጠጭና ትንሽ ሸረፈኝ። ቀን ሙሉ ደክሞሽ እንኳን ያለ እማዬ፣ አንቺም እኮ ደክሞሻል፣ እረፍት ማድረግ አለብሽ። የኔ ልጅ የኔ ድካም እኮ የደስታ ድካም ነው። እማዬ፣ አንቺ የሚያሳየሽኝ ፍቅርና እናትነት ሁሌም ከልቤ አይጠፋም። ይህን ቤት በሰላምና በፍቅር ሞልተሽ ማየቴ ለእኔ ከምንም በላይ ነው። ይህን ቤትና አንቺን ማገልገል ለእኔ ትልቅ ደስታ ነው እንጂ ድካም አይደለም። አውቃለሁ ደይና፣ ፈጣሪ ወደዚህ ቤት ሲልክሽ ለካሌብ ሚስት ብቻ ሳይሆን ለእኔም ልጅ እንድትሆኝ ነው። በጣም አመሰግናለሁ እማዬ፣ ፈጣሪ ያክብርልኝ። አንቺ እንደዚህ ስትይኝ የዚህ ቤት ኃላፊነት እንዳለብኝ ይሰማኛል። ያ ሁሉ የቆየ ጭንቀት፣ የቤዛ ተንኮልና የጨለማ ህይወት አብቅቷል። አዎ እማዬ፣ ያ ሁሉ መከራ አልፏል። አሁን እዚህ ቤት ውስጥ ያለው ሰላም ለዘላለም እንዲቀጥል ፈልጋለሁ። ዛሬ ካሌብ እንደዚህ ደስተኛ ሆኖ ሳየው አባቱን ያስታውሰኛል። የካሌብ አባት ጥሩ ሰውና ደግ እንደነበሩ ካሌብ ሁልጊዜ ይነግረኝ ነበር። አዎ ደይና፣ እጅግ መልካም ለቤተሰቡ የሚኖር ሰው ነበር። እና አባቱ ለካሌብና ለዚህ ቤት የነበረውን ምኞት በጥንቃቄ ያስቡ ነበር እንዴ እማዬ? አባቱ ከመሞቱ በፊት ልጁ ካሌብ ትልቅ ደረጃ ላይ ደርሶ ትዳር ይዞ እንዲኖር ነበር ፍላጎቱ።
እማዬ አንዳንዴ በህይወቴ ውስጥ ያሳለፍኳቸው የተደበቁ ሚስጥሮች ቢኖሩም ሰዎች እሱን ማወቃቸው ይጎዳቸዋል። ምን ማለት ፈልገሽ ነው ደሊና? ምን አይነት ሚስጥር? ምንም እንኳን በመጨረሻ በቤዛ ምክንያት ውጣ ውረድ ቢኖርም አባቱ መልካም ነገር ነበር የተመኘለት። አይ ዝም ብዬ ነው እማዬ። ማለት የፈለኩት የቤዛ ተንኮልና የቆየ ጣጣ ተመልሶ ወደ ቤታችን እንዳይመጣ ነው። አሁን ያ ሁሉ ችግር ከዚህ መራቅ አለበት። እኛ አዲስ ምዕራፍ ጀምረናል። ልክ ነሽ እማዬ። ያለፈው ቁስል ይበቃል። ከዚህ በኋላ ምንም ነገር መፈጠር የለበትም። ኤልሳን ብትሆን አሁን ካንቺ ጋር ናት። ኤልሳ እኮ በጣም ጥሩ ልጅ ናት። ሁልጊዜም ስለ ቤቱ ሰላም ነው የምታስበው። አዎ፣ ቅድም ግን ካሌብ ትንሽ ተናዶ ሲወጣ ይችው ነበር። በመካከላችሁ የሆነ የሀሳብ ልዩነት ተፈጥሯል ልጄ? አይ እማዬ፣ ከሰርጉ ጋር በተያያዘ ነገር ትንሽ ተነጋገርን እንጂ ምንም አላልኩትም። እሱም አሁን ተመልሶ ይመጣል። ነገር ግን በሆነ ምክንያት አንዳንዴ ሊብሳጭ ይችላል። አንቺ አስተዋይ ስለሆንሽ ነገሮችን በስርዓት እንደምትይዥ አምናለሁ። እማዬ፣ ለካሌብና ለአንቺ ሰላም ስል የማልከፍለው ነገር የለም። አውቃለሁ ደይና፣ ያንቺን ቅንነትና መልካምነት ፈጣሪ ያውቃል። እማዬ፣ እኔ ግን አንዳንዴ ፍርሃት ይሰማኛል። ሁሉም ነገር በሰላም ያልቅ ይሆን ብዬ ይጨነቃለሁ። ምንም የሚያስፈራ ነገር የለም ልጄ። ፈጣሪ የጀመረውን መልካም ስራ እራሱ ይፈጽማል። ልክ ነሽ እማዬ። ያለፈው ቁስል ይበቃል። ከዚህ በኋላ ምንም ነገር መፈጠር የለበትም። አላስፈላጊ ነገር እያሰብሽ አይምሮሽን አትጉጁ ልጄ። እሺ እማዬ፣ እንዳልሽ ሁሉንም ጭንቀት ትቼ ስለ ሰርጋችን ብቻ አስባለሁ። ጎበዝ የኔ ልጅ። ይልቁንስ በጣም ስራ ስለበዛብሽ አሁን ደክሞሻል። እማዬ፣ በቃ አንቺ እረፍት አድርጊ። እኔ ካሌብ እስከሚመጣ ድረስ እኔ እዚህ ሆኜ እጠብቀዋለሁ። ተናዶ ከመጣም ላረጋጋው ፈልጋለሁ። እማዬ እባክሽ ስለ ካሌብ አትጨነቂ። እሱ እኔን ተቀይሞኝ ሳይሆን አየር ሊቀበል ነው የወጣው። አውቃለሁ። ነገር ግን የእናት ልብ እረፍት አያገኝም። ሲመጣ አናግሬና መክሬው ወደ ክፍሉ አስገባዋለሁ። እሺ እማዬ፣ ፈጣሪ ይስጥልኝ። እኔም ወደ ክፍሌ መሄድ እፈልጋለሁ። እሺ ዳይና፣ መልካም ጊዜ ይሆንልሽ። አንቺም እረፍት አድርጊ። ፈጣሪ ካንቺ ጋር ይሁን። ይሄ ወረቀት የካሌብና የእናቱ ሰላም የሚሆን ከሆነ እኔ ጋር ተደብቆ ይቆያል። ካሌብ ቢጠራጠረኝም ኤልሳ ብትጠይቀኝም ለዚህ ቤት ሰላም ስለ ይሄ ሚስጥር ደብቄ ያቆየዋለሁ። አምላኬ ሆይ እባክህን ቤቴንና ልጆችን እዚህ መከራ ጠብቅልኝ። ይሄ ወረቀት ምንድን ነው? ለምንድን ነው ቤዛ ክፍል የተገኘው? የነጋዴው የተስፋዬ ህይወት ያለፈው በአደጋ አልነበረም። በቃሉ መሰረት የድርጅቱን ድርሻ እንዳይወስድ የተደረገ ተንኮል ነው። አባቴ፣ ወይኔ ጉዴ! አባቴን የገደለው የካሌብ አባት ነው። ይሄ ሁሉ ሀብትና ንብረት የአባቴ ነበር። ካሌብ ያደገበት ቤት በአባቴ ደም ላይ የተመሰረተ ቤት ነው። ለካ ቤዛ ይሄንን እውነት ስለምታውቅ ነው ሙሉ ቤተሰቡን በእጇ ለማድረግ ስትሞክር የነበረው። አባቴን ገሎታል። ወይኔ ካሌብ! ይሄ እውነት ከወጣ ካሌብ ህይወቱ ይጨለማል። ሀብትና ንብረቱን በመንግስት ይያዛል። እማዬም በህመምና በድንጋጤ ትሞታለች። እኔ አፍቅሬው ላገባ የነበረው ሰው አባቱ የአባቴ ገዳይ ነው። አምላኬ ሆይ እኔስ
እኔስ፣ ፍቅሬስ፣ ህይወቴስ፣ ተስፋዬስ? አይሆንም ደሊና፣ ካሌብን በጭራሽ ማግባት የለብሽም። ካሌብን ካገባሽው የአባትሽን ደም ረግጠሽ ነው የሚሆነው። አይሆንም። ደሊና፣ ትላንት ማታ ስላጠፋሁት ነገር በጣም ይቅርታ። ይኸውልሽ ደሊና፣ ይህ የምታየው ነገር አባቴ የሰጠኝ ትልቁ ስጦታዬ ነው። ካሌብ፣ ስጦታ የምፈልግበት ስሜት ላይ አይደለሁም። ይኸውልሽ ደሊና፣ የገባሽ አልመሰለኝም። ይህ ስጦታ ማለት አባቴ የሰጠኝ በጣም ትልቁ ስጦታ ነው። ልክ ሚስት ስታገባ ለእሷ ስጣት ብሎ ነው የሰጠኝ። ስለዚህ ለአንቺ ይገባሻል ብዬ ነው ያመጣሁት። ካሌብ፣ ስለ አባትህም ሆነ ስለ አንተ ምንም የሚመለከተኝ ጉዳይ የለም። ይህንን ነገር ከፊቴ ዞር አድርገው። ደሊና፣ ቆይ ሲጀምር ስለ አባቴ ሲነሳ ለምን እንደዚህ የምትሆኝ? ካሌብ፣ አልፈልግም አልኩ። አልሰማኸኝም? እዚህ ጋር እኮ መፈለግ አለመፈለግ አይደለም። ይኸውልሽ በእኔ እንደተነደሽ ያውቃለሁ፣ ግን ስጦታን ተቀበይኝ እባክሽ። ይኸውልህ ካሌብ፣ እኔ ምንም አልፈልግም። ያንተንም የአባትህንም ነገር አልፈልግም። ህይወታችንን በሙሉ የሚለውጥልን ነገር እኮ ህይወታችንን አትበል። ሲጀመር አንተ ከኔ ውጭ ህይወትህን መምራት መቻል አለብህ። ምን ማለት ነው? ከኔ ውጭ? እንዴ ሚስቴ እኮ ነሽ፣ ማለቴ እጮኛዬ ነሽ። ቅርብ 2 ሳምንት እኮ ነች፣ ከዛ እንጋባለን አይደለ? ደሊና፣ ደሊና፣ ምንድን ነው ፊትሽ የተቀያየረው? ከካሌብ ጋር ችግር አለ እንዴ? አይ ምንም ችግር የለም እማዬ፣ ትንሽ የሀሳብ ልዩነት ነው እንጂ ደህና ነን። የኔ ልጅ፣ ከሰርጋችሁ በፊት እንደዚህ አይነት ጭቅጭቅ አያስፈልግም። እሱ ተናዶ ነው፣ እኔ ግን ምንም መናገር አልፈልግም። ካሌብ እኮ አባቱ የሰጠውን ሀብትና ስጦታ ሊሰጥሽ ነበር የመጣው። ይሄ ሀብቴ እኔ እንጂ የካሌብ አይደለም እማዬ። አንዳንዴ የሰዎች ሀብት በንጹህ መንገድ የተገኘ ላይሆን ይችላል። ምን ማለት ነው ደሊና? የባለቤቴ ድካም ካልሆነ የማን ሊሆን ይችላል? ፈጣሪ እውነቱን ያውቃል። እኔ ምንም ማለት አልፈልግም። ይህንን ቁጣና ጥርጣሬ ከሰርጉ በፊት ከየት አመጣሽው? ካሌብ ቢቆጣ እውነቱን ነው፣ አይፈረድበትም። አዎ እማዬ፣ አይፈረድበትም። እኔ ነኝ ጥፋተኛዋ። እኔ ነኝ ለዚህ ቤትም አልመጥነው። ይህን ሁሉ የምትናገሪው ሰርጉ እንዳይካሄድ ፈልገሽ ነው አይደለ? ሰርግ አለመደረጉ ለሁላችንም ሰላም የሚሆን ይመስለኛል እማዬ። ምን? ሰርጉ አይደረግም? በፈጣሪ አንቺ ልጅ አብደሻል ማለት ነው። ደሊና ክፈቺ። ደሊና፣ አሁን ስመጣ እማዬ እያለቀሰች ነው ያገኘኋት። ካሌብ ደግሞ ሳሎን ሆኖ ዕቃ እየሰባበረ ነው ያለው። ቆይ ምንድነው እየሰራሽው ያለሽው ሰዓት? ኤልሳ፣ ካሌብ ይሄንን ሁሉ የሚያደርግላችሁ በራሱ ገንዘብ ነው እንደሚመስልሽ? እኔ እኮ የትነት ድጋፍ ነው ሰጥሽ የነበረው። አንቺ ግን የቤታችን ሰላም በሙሉ አናጋሹ። ቆይ ካሌብ ላንቺ ያላደረገው ነገር አለ? እውነቱን ብታውቂ ኖሮ ጨካኝ እኔ ሳልሆን ይሄ ቤተሰብ እንደሆነ ታውቂ ነበር። እኔ ስለሚስጥሩ ምንም አይመለከተኝም። ካሌብ የሰጠሽኝ የወርቅ ቀለበት አሽቀንጥረሽ ጣልሽው። እሱን ደግሞ እንደውሻ አዋረድሽው። ቀለበቱን አሽቀንጥሬ ያልጣልኩት ዝም ብዬ አልፈልግም ነው ያልኩት።
አልፈልገውም ማለት እኮ የበለጠ ያማል። ቆይ ከሰርጋችሁ በፊት ይሄን ሁሉ ድራማ የሚሰሪው ለምንድን ነው? ወይስ ሌላ የምትወጂ ሰው አለ ደሊና? ምን ሌላ ሰው የምወደው? እንዴት እንደዚህ ነውር የሆነ ነገር ታወሪያለሽ? ታዲያ ሌላ ምክንያት ከሌለሽ ለምንድን ነው ከካሌብ የምትርቂ? ሰርጉስ እንዲቀር ለምን ፈለግሽ? አውቃለሁ ካሌብ እኔን እንደሚወደኝ አውቃለሁ። ግን በፍቅር ብቻ የሚሆን ህይወት የለም ኤልሳ። ታዲያ በምን ይኖራል? በድብቅነት? ቅድም እዛ ክፍል ውስጥ የደበቅሽ ወረቀት ነው አይደል ይሄን ሁሉ ጣጣ ያመጣ? ወረቀት? ምን አይነት ወረቀት? ያ ከቤዛ ክፍል ያገኘሽው ወረቀት። እኔ እኮ አላበድኩም ደሊና። ያ ወረቀት ከዚህ ነገር ጋር ምንም የሚያገናኘው ነገር የለም። እሺ አሁን ያን ወረቀት አውጥተሽ አሳይኝ። እውነት ምንም ነገር የሌለው ከሆነ ለምን አታሳይኝም? አላሳይሽም፣ ምክንያቱም ይሄ የግሌ ጉዳይ ነው። የካሌብና የቤተሰባችን ጉዳይ ነው። አሁን ያን ወረቀት ካላሳይሽኝ እኔ ራሴ ፈልጌ አወጣዋለሁ። ኤልሳ አርፈሽ ተቀመጭ፣ ድንበርሽን እወቂ። ለካሌብ ሁሉንም ነገር እነግረዋለሁ። ደሊና የደበቀችው የሆነ ወረቀት አለ ብዬ እነግረዋለሁ። ለካሌብ ብትነግሪው ይበልጥ ህይወቱን ታበላሻለሽ። ዝም ብለሽ እኔን እመኚኝ እባክሽ፣ ምንም አትበይ። ይበልጥ ህይወቱን ያፈርሰዋል ማለት ምን ማለት ነው? ያ ወረቀት የካሌብን ህይወት ያፈርሳል ማለት ነው? አይ እንደሱ ማለት አይደለም። ደሊና እውነቱን ንገሪኝ። ቆይ ያ ወረቀት ስለምንድን ነው የሚያወራው? ስለ ካሌብ አባት የሚያወራ ነው ወይስ ደግሞ ስለ ቤዛ? ኤልሳ እኔና ካሌብ አንመጣጠንም። ሰርጉ እንዲቀር ብቻ ነው የምፈልገው። ይሄ ነው እውነቱ። ምን አንመጣጠንም? ታዲያ የምታወሪው ከ2 ዓመት ፍቅር በኋላ ነው እንዴ? አዎ እኔና እሱ አንመጣጠንም። እኔ የደሃ ልጅ ነኝ፣ እሱ ደግሞ የሀብታም ልጅ። ይሄ ነው እውነቱ። ይሄ ውሸት ነው። ይሄ ማለት ዝም ብለሽ የፈጠርሽው ምክንያት ነው። የፈለግሽውን እመኚ። እኔ ሰርጉ እንዲቀር ወስኛለሁ። ካሌብንም ከህይወት ያስወጣዋለሁ። ካሌብ ይሄንን ቢሰማ ይሞታል ደሊና። ቆይ እንዴት እንደዚህ ጨካኝ ትሆኛለሽ? ይሙትም ይኑርም እኔ አንዴ ውሳኔን ወስኛለሁ። ጉዳይ አይደለም። እውነተኛ ማንነትሽን አሁን ገና አሳየሽ። ከጀርባችን ይሄን ሁሉ ሴራ ስትሰሪ ነበር ማለት ነው? አዎ ሴራ ስሰራ ነበር። አሁን ግን ክፍሌን ለቀሽ ውጪ። እሺ እወጣለሁ፣ ግን ዝም ብዬ አላልፈውም። ለካሌብ እያንዳንዱን ነገር ነግረዋለሁ። ሂጂ ንገሪው። ምንም የሚመጣ ነገር የለም። አምላኬ ሆይ ራሴን መጥፎ ሰው አድርጌ ከዚህ ቤት የማወጣበትን መንገድ አንድ ብዬ ዛሬ ጀምሬያለሁ። ኤልሳ ልታወጣው ትችላለች። በፍጥነት ከዚህ ቤት መሄድ አለብኝ። አምላኬ እባክህ ደሊና እንድትሰማኝ አድርግልኝ። ካሌብ ካየ ይገለኛል። ደሊና ቤዛ ነኝ። ደሊና ክፈችልኝ። ደሊና እባክሽና አንዴ ስሚኝ። ደሊና ቤዛ ነኝ። እባክሽና አንዴ ስሚኝ። ቤዛ አንቺ ነሽ? ለምን መጣሽ? ቤዛ ምን ሆነሽ ነው? ካሌብ እኮ ካየሽ ህይወትሽ አደጋ ላይ ነው። አውቃለሁ፣ ግን እሺ ምን ላድርግ? ደሊና ራበኝ፣ ጠማኝ። እባክሽን ድምፅሽን ቀንሽ። ካሌብ እኮ ቤት ውስጥ ነው። ደሊና አልቻልኩም፣ ራበኝ። ምግብ ከበላው ድፍን 2 ቀን አለፈኝ። እባክሽ የሚበላ ነገር ካለ ፈልጊልኝ። ራበኝ። አምላኬ እንዴት እንደዚህ ትሆኛለሽ ቤዛ? አውቃለሁ እዚህ ቤት በጣም ብዙ ጥፋቶችን አድርጌያለሁ፣ ግን አሁን ራበኝ። እባክሽን እርጂኝ ደሊና። እሺ በቃ አታልቅሽ። አሁን እምልሽን በደንብ ስሚ። እሺ ደሊና። ማንም ሳያይሽ አሁን በፍጥነት ሂጂና እኔ ይዤልሽ እመጣለሁ። ካሌብ ይወጣል እንዴ? ካሌብ አሁን ቤት ውስጥ ነው ያለው። እሱ ቢያይሽ ትልቅ አደጋ ይፈጠራል። አውቃለሁ፣ ይገለኛል። ካሌብ ካየ በህይወት አይተወኝም። ስለዚህ አሁን ከዚህ መሄድ አለብሽ። እኔ ወደ ቤት ተመልሼ ምበይውን አዘጋጅቼ ያመጣልሻለሁ። እውነትሽን ነው ደሊና? ታመጭልኛለሽ? አታየኝም? አልተውሽም ቤዛ። አሁን ግን በፍጥነት ከዚህ ሂጂ። እዛው ያለሽበት አመጣልሻለሁ። እሺ እንዳትቆይ፣ በጣም ረቦኛል።
ምንም ያክል ብትበድለኝ በረሃብ እንደዚህ ስትቃጠል ግን ማየት አልወድም። ካሌብ ሳይመጣ ምግቡን አዘጋጅቼ ልውሰድላት። ደሊ ምን እያደረግሽ ነው እዚህ? ምንም ውሃ ልጠጣ መጥቼ ነው። ውሃ ልጠጣ? ፊትሽ ግን የሆነ የደነገጠ ነገር ትመስያለሽ። አይ ውሃ ልጠጣ መጥቼ ነው። አንተ ሂድ፣ እኔ እመጣለሁ። እሺ ውሃ ጠጪና እኔ ሳሎን ነው ያለሁት። እሺ ቤዛ የሆነ ነገር ልጠይቅሽ። ቤዛ የሆነ ነገር ልጠይቅሽ። ስለ ካሌብ አባትና ስለ ንብረቱ የምታውቂው ነገር አለ እንዴ? እኔ ምንም አላውቅም ደሊና። ቤዛ እንዳትዋሽኝ። ከአንቺ ክፍል ያገኘሁት ማስረጃ አለ። ንገሪኝ ደሊና። እኔ ምንም አውቀው ነገር የለም። ቤዛ ንገሪኝ እያልኩሽ ነው። እሺ አታስፈራሪኝ። እናክሻለሁ። ምንም አታስፈራሪኝ። እሺ ደሊና ድምፅሽን ቀንሽ። እሺ ንገሪኝ፣ እየጠበኩሽ ነው። እኔ ስለ ካሌብ አባት ምንም አውቀው ነገር የለም። እኔ ያንን ሰነድ ያዝኩት የካሌብን ንብረትና ሀብት ለመውሰድ ብዬ ነው እንጂ ስለ ካሌብ ምንም አውቀው ነገር የለም። እሺ በቃ አትደንግጪ፣ ምግብሽን በደንብ ብይ። እሺ አይዞሽ። ካሌብ ምን ሆነህ ነው ብቻህን ተክዘህ የተቀመጥከው? ምንም አልሆንኩም። በቃ ተይኝ። ኤልሳ ቆይ ደሊና፣ ቆይ ምን ሆና ነው? ሙሉ በሙሉ እኮ ተለውጣለች። ወንድሜ ቅድም የመጣህላትን ስጦታ ስላልተቀበለች ነው እንደዚህ የምትጨነቀው? ስጦታውን አለመቀበል ብቻ አይደለም ኤልሳ፣ እኔን የምታይበት መንገድ በቃ ሁሉም ነገር ነው ያሰጋኝ። ወንድሜ እባክህ አትበሳጭ። ምንም የተለየ ነገር አልተፈጠረም። በፍጹም እንደ ድሮ አትወደኝም። ከኔ እየራቀች ነው ያለችው። ምናልባት የሰርጓ ቀን ስለደረሰና ሙሽራ ስለሆነች በፍርሃት ግራ ተጋብታ ይሆናል። የሰርጉ ፍራቻ ብቻ አይመስለኝም። ያመጣሁላትን ስጦታ ስታይ እኮ የነበራት ስሜት ፍርሃት ብቻ ሳይሆን ጥላቻም ነበር። አይ እንደሱ አይሆንም ካሌብ። ሴቶች የሰርጋቸው ቀን ሲደርስ አዲስ ህይወት መጀመር ያስፈራቸዋል። የድብርት ስሜት ይይዛቸዋል። እናቴም ብትሆን ሰርጓ ስለደረሰ ነው እንደዚህ የምትጨነቀው ብላኛለች። አንተ ግን መረጋጋት አለብህ። ይሄ ነገር እሷን ስላሳበዳት ይሆናል። እውነትሽን ነው ኤልሳ። ዝም ብላ ስላበደች እንጂ ጠልታ አይደለም ትኛለሽ እንዴ? አዎ ወንድሜ አትጠራጠር። እሷ እኮ በጣም ነው የምትወድ። በቃ አንተው ግን አትጨነቅ፣ ረፍት አድርግ። ነገ ሰርጋችሁ ስለሆነ በደንብ ማረፍ አለብህ። ቆይ ደሊና፣ የት ነበርሽ? ቅድም ስፈልግሽ ነበር። ኪችን ውስጥም የለሽም ነበር። የት ደርሰሽ ነው የመጣሽው? እዚሁ ትንሽ ሲደብረኝ እኮ አየር ልቀበል ብዬ ወጥቼ ነው። ወጣ ልበል ብዬ ነው? ምንድን ነው ሰሞኑን እየሆነ ያለው ነገር? ፊትሽ፣ አነጋገርሽ፣ ሁሉም ነገር ከኔ ለመሸሽ የሆነ ጥረት እያደረግሽ ይመስላል። ምንም የተለወጠ ነገር የለም። ካሌብ እባክህን አሁን አታስጨንቀኝ። ራሴን አሞኛል። እረፍት ማድረግ አለብኝ። ይኸውልሽ እውነቱን ሳትነግሪኝ በፍጹም አታርፊ። ደሊና አልጨረስኩም እያልኩሽ ነው። ቆይ ይቺ ልጅ ምን እየሆነች ነው ያለችው? ደሊና አይ በፍጹም የሰርጉ ፍርሃት ብቻማ አይደለም እንደዚህ እያደረጋት ያለው። የሆነ የተደበቀ ነገር አለ። ይህን የተደበቀ ነገር
ሳላገኝ በፍጹም ማረፍ አልችልም። በፍጹም። እማዬ እኔ ይሄ ነገር ግን በጣም እያሳሰበኝ መጥቷል። ኤልሳዬ ምንድን ነው ያሳሰበሽ? እኔ ምንም የተለየ ነገር ያየሁት ነገር የለም። ስለ ደሊና ነዋ። እሷ እኮ የድሮዋ ደሊና አይደለችም። ጸባዩ ሁሉ ተቃይሯል። የደሊና ጸባይ? እሷ ደግሞ ምን ሆነች? እኔ እኮ ምንም የተለየ ጸባይ ያየሁት ነገር የለም። እማዬ እንዴት አይታይሽም? ሰሞኑን እኮ ከካሌብ ጋር ያላት ግንኙነት ልክ አይደለም። አይ ኤልሳ ተይ፣ ልጅቷ እኮ ሰርጓ እየተቃረበ ስለመጣ የተጨነነቅሽ ነው። እሱን ለማሸሽና ላለማናገር የምታደርገው ጥረት አያሳስብሽም? የትኛው ሙሽራ ሰርጓ ሲቀርብ ትጨነቃለች? አይ እማዬ የሰርግ ጭንቀት ብቻ አይመስለኝም። ቅድም ካሌብ እንኳን ሊያናግራት ሲሞክር ልታናግረው ፈቃደኛ አልነበረች። ምናልባት ደግሟት ይሆናል እንጂ ደሊና እኮ መልካም ልጅ ነው። መልካምነቷን አልካድኩም እማዬ፣ ግን እንደዚህ የምትሆነው በተራ ነገር አይመስለኝም። የሆነ የደበቀችው ነገር ሳይኖር አይቀርም። እኛ ስናውቃት ጀምሮ ማንም በድላ ታውቃለች። ቤዛ ከመሄዷ በኋላ እኮ ነው ሁሉ ነገር የተፈጠረው። ምን አይነት ሚስጥር ሊኖራት ይችላል? እሷ እኮ በፍቅር ከኛ ጋር ጥሩ ጊዜ እያሳለፈች ያለች ልጅ ናት። ቤዛ ከመውጣቷ በፊት ክፍሏ ውስጥ የሆነ ነገር ስትፈልግ እንደነበር ታውቂያለሽ? ቤዛ? የቤዛ ነገር አሁን እዚህ ምን አመጣው? እሷ እኮ ከተባረረች ቆየች። አውቃለሁ፣ ግን ቤዛ ከመሄዷ በፊት ክፍሏ ውስጥ ገብታ ደሊና የሆነ ወረቀት ስታይ ነበር። የሌለ ነገር አትፍጠሪ ኤልሳ። እሷና ቤዛ እኮ ምንም አይዋደዱ። አውቃለሁ፣ ግን ደሊና የሆነ ወረቀት ቤዛ ክፍሉ ስታይ ነበር። ከዛ በኋላ ነው የተቀየረችው። እና ደሊና ከእሷ ጋር ምንም የሚያያዝ ነገር ይኖራታል? እኔ እኮ አብረው ናቸው አላልኩም እማዬ፣ ግን የሆነ ነገር ያለ ይመስለኛል። ካሌብ? እሱም ተጨንቋል? ካሌብ እኮ አሁን ክፍሉ ገብቶ እያለቀሰ ነው ያለው። ግን ይሄ ነገር ሳይባባስ እውነቱ መታወቅ አለበት። እሺ እንግዲህ እኔ ገብቼ አሁን በተረጋጋ መንፈስ አናግራታለሁ። ንግግሯን አይቼ አረጋግጣለሁ። ግቡ። እንዴት ነሽ እማዬ? ነይ ግቢ። እሺ ደሊና ደህና ነሽ? ደህና ነኝ እማዬ። እንዴት ነሽ? አለሁ። እኔ የምልሽ ሆነሽ ነው ልጅ? ቅድም ከካሌብ ጋር ሳሎን ውስጥ ስትነጋገሩ ሰምቼ ነበር። ምንድን ነው የተፈጠረ? አዲስ ነገር አለ እንዴ? ምንም አልሆንኩም እማዬ፣ በእውነት ምንም አልሆንኩም። ካሌብ ያስቀየምሽ ነገር አለ ወይስ እኛ ሳናውቅ ያስቀየምሽ ነገር አለ? አረ በፍጹም እማዬ፣ ካሌብ ምንም አላለኝም። ትንሽ ደብሮኝ ነው። ዝም ብዬ ሰርጉን ነገር ሳስብ ትንሽ ጨንቆኝ ነው። ካሌብ በጣም አዝኗል። አንቺ እንደ ሁሌው ስላላወራሽው በጣም ልቡ አዝኗል። አውቃለሁ እማዬ፣ እሱም ላይ አልፈርድበትም፣ ግን ትንሽ ራሴን ማረጋጋት እፈልጋለሁ። እሺ የኔ ልጅ አትጨነቂ። የኛ ፍላጎት የሁለታችሁ ደስታ ብቻ ነው። በየኔ ልጅ አሁን እረፍት አድርጊ። ለካሌብ ደውለሽ ንገሪው። እሺ እማዬ። እሺ የኔ ቆንጆ። በግዳም ነኝ ሄደችው። አሁን ግን እኔ ተዘጋጅቼ ከዚህ ቤት መሄድ አለብኝ። ይሄ ወረቀት ለካሌብ ቤተሰብም አደጋ ነው። የካሌብ አባት ያደረገው ሚስጥርና ወንጀል ከተጋለጠ ካሌብ ሕይወቱ ይበላሻል። እኔ ደግሞ ካሌብን አጥፍቼ መኖር አልፈልግም። ከዚህ ቤት ተደብቄ እጠፋለሁ። የካሌብ ሕይወት ግን እንደተጠበቀ ይኖራል።